በአሁኑ ሰዓትም ሰበር ዜና ሰምቷል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አዲስ የሆነ ዛቻን በኢራን ላይ ሰንዝረዋል። ስለዚህ ነገር እንገራችሁ። ዶናልድ ትራምፕን በጂ7 ስብሰባ ላይ እንደተናገሩት ከሆነ አሜሪካና ኢራን የተስማሙት ዋና ስምምነት ሳይሆን የመስማሚያ ስምምነት ላይ ነው የተስማሙት። ታዲያ ኢራን ዋናው ስምምነትን አክብራ የማትሰራ ከሆነ ከባድ የሆነ ጥቃት ይጠብቃታል ሲሉ ተናግረዋል። እኔንም የማይመቸኝ ነገር ኢራን የምታረግ ከሆነ ወደ ጦርነት እንመለሳለን፣ ከእንደገና ተኩስ እንጀምራለን፣ በኢራን ጭንቅላት ላይም ቦምብ መጣላችን እንቀጥላለን ሲሉ ተናግረዋል። መልካም የሆነ ጸባይም የማያሳዩ ከሆነ ተመልሰን ቦምብ ማድረጋችን እንቀጥላለን ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ለኢራን ከባድ የሆነ ማስጠንቀቂያን አስተላልፈዋል። ኢራንም ለ47 ዓመታት መጥፎ የሆነ ጸባይን ስታሳይ ቆይታለች። በዚህ የሚቀጥል ከሆነ ከእንደገና ጦርነቱ ይጀመራል ሲሉ የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በአሁኑ ሰዓት ማስጠንቀቂያ አስተላልፈዋል። ነገር ግን ከኢራን ጋር የተስማሙት ስምምነት መልካም የሆነና ጥሩ የሆነ ስምምነት እንደሆነና የትኛውም ፕሬዝዳንት ይህንን አይነት ስምምነት ማድረግ እንደማይችል እሳቸው ብቻ ማድረግ እንደሚችሉ ተናግረዋል። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ አሜሪካና ኢራን ሊስማሙበት ጫፍ የደረሱበት ሜሞራንደም ኦፍ አንደርስታንዲንግ ወር የተስማሙበት ሜሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ሰነድ ምን ፖይንቶችን ይዟል? ኖባዲ ኖውስ። እየወጡ ያሉ ሪፖርቶች ቢኖሩም ግን ኤግዛክትሊ እያንዳንዱ ፖይንት ምን ይላል የሚለውን ሲፈራረሙ ነው የምናውቀው። ዓለም በሙሉ ምን ኤግዛክት ፖይንቶቹ ምን እንደሆኑ ባያውቅም ግን አንድ ነገር አሳምሮ ያውቃል። ኢራን ድል እንዳደረገች አሳምሮ ያውቃል ዓለም። ፌብሩዋሪ 28 ላይ ዶናልድ ትራምፕ ጦርነቱን ሲጀምሩ አቶ ቢንያም ሆኑ ዶናልድ ትራምፕ የሰጡት መግለጫ ነበር። የተከበርከውና ጀግናው የኢራን ሕዝብ ሆይ መንግስትህን አገርህን የምትረከብበት ጊዜ ደርሷልና ልናግዝህ መተናል። ስለዚህ እኛ ስንጨርስ አገርህን ተረከብ ብለው ነበረ። ክሊርሊ የገቡበት ምክንያት መንግስትን መገልበጥ ነበረ። አያቶላውንም የገደሉት አያቶላው ሲሞቱ ሌላው ተከትሎ ይፈርሳል የሚል ግምት ስለነበራቸው ነው። ነገር ግን አያቶላ ኾሚኒ በሌላ አያቶላ ኾሚኒ ተተክቶ በሞቱት በተገደሉት ጀነራሎች ደግሞ የመጨረሻ ሃርድ ላይነር የሆኑ ጠንካራና ክራር የሆኑ ሌሎች ጀነራሎች ተተክተው መጨረሻቸው ግን ዶናልድ ትራምፕ ከጦርነቱ በፊት ክፍት የነበረውን ሁርሙዝ ሰርጥን መልሳችሁ ክፈቱልኝ ብለው ወደ ልመና መምጣት ሆኗል መጨረሻቸው። እንደምታውቁት ግን እነዚህ የተተኩት ጀነራሎችና አዲሱ አያቶላ ግን ከበፊቱ አያቶላና ከበፊቱ ጀነራሎች ከተገደሉት አሁን የተተኩት በምን ይለያሉ መሰላችሁ? የአሁኖቹ they know that they can withstand የአሜሪካና የእስራኤልን ኮምባይንድ የሆነ የአየር ጥቃትና ጦርነት ለ40 ቀንና ከዛ በላይ ዊዝስታንድ አድርጎ መቆየት እንደሚችሉና ያንን እያደረጉ at the same time ደግሞ የአሜሪካና የእስራኤል አሴቶችን እስራኤልንም ሳይመልታኔስ እንዲሁም ሚድል ኢስት ውስጥ ያሉ የአሜሪካ ቤዞችን በአጠቃላይ ሳይመልታኔስ እየመቱ ኤንድ ሁርሙዝ ሰርጥን ዘግተው ደግሞ ዓለምን በሙሉ ጉሮሮ ላይ መቆም የሚችሉ መሆናቸውን በተግባር ያዩ ናቸው ያሁኖቹ ጀነራሎች። የበፊቶቹ በቲዮሪ ነበር አያቶላ አሊ ኾሚኒ የሞቱትም ሆኑ በፊት የተገደሉት ጀነራሎች በቲዮሪ ነበር ይሄን የሚገምቱት። አሁን ያሉት ግን በተግባር አይተውታል። they can withstand it። ስለዚህ ከዚህ በኋላ በምንም መልኩ ልታንበረክካቸው የምትችል አይደሉም። የኢራን መንግስት በፊት ከጦርነቱ በፊት የነበረውን መንግስት መገልበጥ ሳይሆን ዶናልድ ትራምፕ የበለጠ ጠንካራና በተግባሩ የጠነከረና በራሱ የሚተማመን አዲስ መንግስት አቋቁመው ወጥተዋል ማለት ነው ዶናልድ ትራምፕ። ይህ ከባድ ውድቀት ነው። 13000 የአየር ጥቃት ፈጽመው ኢራን ውስጥ 13000 የአየር ጥቃት ፈጽመው ሰራዊታቸውን አጥተው ደን ደግሞ ሚድል ኢስት ላይ ወደ 10 ምናምን ሰራዊት ሞቶባቸዋል። ከ50 በላይ ሀያል የሚባለው ከዓለም ሀያል የሚባለው የአሜሪካ ኤርፎርስ ከ50 በላይ ኤርክራፍቶችን አጥቶ በዚህ ጦርነት ተመተውበት ከ50 በላይ ኤርክራፍቶችን አጥቶ ደን ሚድል ኢስት ውስጥ ያሉ ቤዞቹን በሙሉ ውድምድም ወጥቶበት ግን ይህን ሁሉ ነገር ካደረጉ በኋላ ዶናልድ ትራምፕ ከአያቶላ አሊ ኾሚኒ ላይ ሌላ አያቶላ ሙጅተባ ኾሚኒ ተክተው ከበፊቱ የኢራን መንግስት የበለጠ የጠነከረና የአሜሪካና የእስራኤልን ኮምባይንድ ጥቃት ሙሉ ለሙሉ ዊዝስታንድ አድርጎ አጸፋውን በተግባር እየመለሰ ከዛ በኋላ ደግሞ ዓለም ላይ አንገት ላይ መቆም የሚችል መንግስት መሆኑን በተግባር ያየ ጠንካራ መንግስት መስርተው ወጥተዋል ማለት ነው ዶናልድ ትራምፕ። አሁን በዚህ ስምምነት ዶናልድ ትራምፕ ሁርሙዝን ክፈቱልን የሚል እንጂ ከዚህ በፊት መጀመሪያ በጦርነቱ መጀመሪያ አካባቢ ላይ ከተደራደርንማ የኢራን የባሊስቲክ ሚሳይል ፕሮግራም እና እንዲሁም ውጭ ላይ ስለምትረዳቸውና ሂዝቦላና ሁቲ በእነዚህ ጉዳይ መወያየት አለብን የሚባለው ሲሉ የነበሩት ነገር ወሬ ሆኖ ቀርቷል። ኢራን ከዚህ በኋላ ባሊስቲክ ሚሳይል ፕሮግራሟን እንደልቧ እንደምታውቁት በአያቶላ አሊ ኾሚኒ ፈትዋ ምክንያት ኢንተርኮንቲኔንታል ባሊስቲክ ሚሳይል ኢንተርኮንቲኔንታል ማለት ከአንድ ኮንቲኔንት መሄድ የሚችል በጣም ሩቅ እስከ 4000 ኪሎ ሜትር መሄድ የሚችል ባሊስቲክ ሚሳይሎች እንዳይሰሩ በ2000 ላይ የገደቡት አያቶላ አሊ ኾሚኒ ፈትዋ ሰጥተው ነበረ። አሁን ግን አያቶላ ሙጅተባ ኾሚኒ ነው ከዚህ ጦርነት በኋላማ ብለው ሌላ ፈትዋ የሚሰጡ ከሆነ ኢራን ኢንተርኮንቲኔንታል ባሊስቲክ ሚሳይል ሁሉ ይዛ አሜሪካ ድረስ መድረስ የሚችል ኢንተርኮንቲኔንታል ባሊስቲክ ሚሳይል ልትሰራ የምትችልበት አጋጣሚ ሩቅ አይደለም፣ ዩሮፕ ድረስ የሚደርስ ምናምን እና ይህንን ሁሉ ነገር እንግዲህ ማድረግ የቻሉት ዶናልድ ትራምፕ ያለ ፕላን ከአባቶ ቢንያም ሳንክስ ተሳስተው ያለ ፕላን የገቡበት ጦርነት ያመጣው ችግር ነው። ለማንኛውም ግን በዚህ ድርድር እንግዲህ እኩል ቁጭ ብለው አሁን ዓለም ላይ እኮ ሀያል ጥሩ ቢባል ያው ሁሉም ኢራንን አብሮ ሀያሎች ውስጥ ይከታል። ምክንያቱም እያንዳንዱ ቤት ገብታለች፣ እያንዳንዱ ኪስ ገብታለች ሁርሙዝ ሰርጥን ዘግታ። አሁን ሁርሙዝ ሰርጥ ራሱ በዚህ ሜሞራንደም ኦፍ አንደርስታንዲንግ ሲከፈት ለሚመጡ 60 ቀናት ብቻ ነው እንጂ ኢራን ክፍያ የማትጠይቀው። ከዛ በኋላ ግን ክፍያ እንደምትጠይቅ
ተነግሯል። ያ ክፍያ ግን መጀመሪያ ላይ ኢራን ለእያንዳንዱ ለሚያልፉ መርከቦች ክፍያ ጠይቃሉ የሚለውን በምን መጥቷል? አሁን ሁርሙዝ ሰርጥ ላይ ለሚደረገው የሴኩሪቲ እንቅስቃሴ የአገልግሎት ክፍያ ይከፍላሉ የሚል ዲፕሎማቲክ በሆነ ወይ እና አሜሪካም የተስማሙበት ነገር መጥቷል። ስለዚህ የአገልግሎት ክፍያ ሰርቪስ ቻርጅ በሚል ግን እያንዳንዱ መርከብ ለኢራን ሲያልፍ በሁርሙዝ ሲያልፍ ለኢራን ክፍያ ይከፍላል ማለት ነው። ከዛ ውጭ ደግሞ ኢራን በዚህ ጦርነት 13000 አየር ጥቃት ሲፈጸምባት ለደረሰባት ጉዳት $300 ቢሊዮን የሚሆን ክፍያን በሚድል ኢስት አጋሮቿ በኩል አሜሪካ ለመክፈል ስምምነት ላይ መድረሷንም ጄዲ ቫንስ አሳውቀዋል። ያው መካድም አልፈለጉም፣ የሚካድ ነገርም ስላልሆነ ሙሉ ለሙሉ ኮንፈርም ለማድረግ ባይፈልጉም ግን በንግግራቸው ግን ክሊርሊ ይህ $300 ቢሊዮን ለኢራን እንደሚከፈል ግን አስቀምጠዋል። ከዛ ውጭ ደግሞ ከዛ $300 ቢሊዮን ውጭ ደግሞ ኢራን ተይዞባት የነበሩ አሴቶች አሁን ለመጀመሪያ ላይ ለምሳሌ እስከ $25 ቢሊዮን የሚሆን ይለቀቅላታል ነው የተባለው። ከዛ በኋላ ደግሞ ሌሎቹም ይለቀቁላታል። ያ ብቻ አይደለም። ኢራን እንደዚህ በቢሊዮን ዶላሮች መምነሽነሿ ብቻ ሳይሆን ተጥሎባት የነበረ ማዕቀብ በሙሉ እየተነሳላት ኢራን ከዚህ በኋላ ነዳጇን እንደ ልቧ የምትሸጥ አገር ትሆናለች። ስለዚህ ከጦርነቱ በፊት ከነበረችው ኢራን የበለጠ የጠነከረች ኢኮኖሚካሊም፣ በገንዘብም፣ በኢንፍሉዌንስም ዓለም ላይ ባላት ስምም በኃያልነትም እንዲሁም ደግሞ በመንግስቷም የጠነከረችና የአሜሪካ ኃያል የምትባለውን አሜሪካን ከእስራኤል ጋር አንድ ላይ ሆኖ የፈጸሙባትን ጥቃት ዊዝስታንድ አድርጋ ከ40 ቀን በላይ አጸፋውን በተግባር መመለስ የምትችልና ያንን እያደረገች ደግሞ እንደገና ዓለም ላይ ጉሮሮ ላይ መቆም እንደምትችል ፕሩቭ ያደረገች መንግስት ሆናለች። ስለዚህ በዚህ ጦርነት ማን አሸነፈ ሲባል ሂሳቡን እናንተ ስሩት ማለት ነው። ጋሽ ትራምፕ ፋታ አገኙ ደግሞ እንግዲህ ወደኛ ዞረዋል፣ ፊታቸውን አዙረዋል። ጋሽ ትራምፕ ከግብጽ ጋር ሆነው እንግዲህ ኢትዮጵያ ላይ ወደ ማላዘናቸው ተመልሰዋል። G7 ሚቲንግ ላይ ያሉት እዛ ፈረንሳይ ነው ያሉትና እዛ በፈረንሳይ ካሉት የግብጽ መሪ አብዱልፈታህ ሲሲ ጋር ተገናኝተው ስለ ግድቡ ማውራታቸው ታውቋል። ግብጽ ሲጀመር የሆነ አንድ አቋም ነበራት። ምንድነው? ኢራንና አሜሪካ መካከል ያለው ችግር ፋታ እስኪያገኝ እየጠበቀች ነበረ። አሁን እንግዲህ ፋታ ማግኘቱ ነገር እርግጥ መሆኑን ተከትሎ መልሳ አንስተዋለች ይህን ግድብ ጉዳይ። እንደምታውቁት ይህ ጦርነት ከመጀመሩ በፊት ከተወሰኑ ወራት በፊት ግብጽ ዶናልድ ትራምፕ አንድ አይነት አቋም ይዘው ዶናልድ ትራምፕ በግብጽ አቋም ነው ያሉት። እንግዲህ አንድ አይነት አቋም ይዘው በዚህ ጉዳይ ጣልቃ ልገባ ነውና ተዘጋጁ የሚል ደብዳቤ ለግብጽም ለሚድል ኢስት ሀገራትም እንዲሁም ለኢትዮጵያ ደግሞ በግልባጭ ልከው ነበር። ያው በግልባጭ መላካቸው የተሰ ሜሴጅ ምን የት እንደቆሙ ወራ አቋማቸው የት እንደሆነ የሚያሳውቅ ነው። ለማንኛውም ያ ብቻ ሳይሆን እንግዲህ አሁን ኢትዮጵያ ግብጽን አንፌርሊ ነው ትሪት ያደረገቻት የሚል ንግግርም ተናግረዋል። ግብጽን ፍትሃዊ ባልሆነ መንገድ ነው ትሪት ያደረገቻት ብለዋል ዶናልድ ትራምፕ። አሁንም ማለት ነው ይህ ማለት አሁንም በግብጽ ጎን ቆመው እንዳሉ ነው የሚያሳየው ማለት ነው። ያ ብቻ ሳይሆን እንግዲህ ዶናልድ ትራምፕ እንደምታውቁት ከዚህ በፊት የሰጡትን ጣልቃ ገብነት እንዲሁም ከዚህ በፊት ተርማቸው እንደውም ግብጽ ግድቡን ታፈርሰዋለች የሚል ዛቻ ሙሉ እስከ መዛት የደረሱ ሰው ናቸውና አሁን ከኢራን ጋር ያላቸው ችግር ፋታ ማግኘቱንና ያው ነገ ኦር ጁምዓ ዕለት ዓርብ ዕለት በድርድር የሚፈታ መሆኑን ተከትሎ እንግዲህ አሁንም ገብቼ እገባለሁ እና ይህንን ጉዳይ እንደ አዲስ አነሳዋለሁ የሚል ዛቻ እንግዲህ ዝተዋል ማለት ነው ዶናልድ ትራምፕ። በሰዓትም የግብጽን ፕሬዚዳንት አልሲሲን ያስደነገጠና እንዲሁም የተለያዩ አረብ ሀገራትን ያስደነገጠው መረጃ ወጥቷል። ይህም እንግዲህ የኢትዮጵያ ጎረቤት ሀገር ከሆነችው ከሶማሌላንድ እና እንዲሁም ከእስራኤል ነው። ይህም ቁርኝነትና ይህ ግንኙነት ነው ግብጽን ያስደነገጠው። ከኋላ የምትመለከቷቸው የሶማሌላንድ ፕሬዝዳንቱና እንዲሁም የእስራኤሉ የመከላከያ ሚኒስትር ናቸው። የእስራኤል መከላከያ ሚኒስትርና እንዲሁም የሶማሌላንድ ፕሬዝዳንት በተገናኙበት ወቅት እሳቸው እንደተናገሩት ከሆነ ሶማሌላንድና እስራኤል በተለያዩ ሚሊታሪ ኦፕሬሽኖች ላይ ሲሰሩ ይህ የመጀመሪያ ጊዜያቸው አይደለም። በተለያየ ጊዜ ለብዙ ዓመታት የቆየ ስራዎችን ሰርተዋል። እነዚህም ቁርኝነቶችና እነዚህም ግንኙነቶች በሚስጥር የተያያዙ ብዙ ግንኙነቶችና ብዙ ስራዎችን አብረን ሰርተናል ሲሉ ተናግረዋል። ሁለቱም ሀገራት በተለየ ሁኔታ ወታደራዊ ግንኙነታቸውን አሁንም ማጠንክረው በልዩ መልኩ እንደሚቀጥሉ እንግዲህ በአሁኑ ሰዓት ተናግረዋል። ይህም በቀይ ባህር ያለውን ፖለቲካ በአዲስ መልኩ የቀየረ እርምጃ ነው። ይህንም ተከትሎ የተለያዩ የግብጽ ሚዲያዎች እንግዲህ በአሁኑ ሰዓት ለማስተባበል እየሞከሩ ይገኛሉ። በዚህም መሰረት የሶማሌላንድ የመከላከያ ሚኒስትር ተናግረውታል ብለው እንደጻፉት ከሆነ ሶማሌላንድ እስካሁን ድረስ ምንም አይነት ወታደራዊ ቤዝ ለእስራኤል አልሰጠችም ሲሉ ተናግረዋል ብለው እንግዲህ በዚህ መልኩ ለማስተባበል እየሞከሩ ይገኛሉ። ታዲያ በተጨማሪም ይህንን ጉዳይ የሚያጠነክረው ማለትም የሁለቱን ሀገራት ግንኙነት ወደ አዲስ ወደ ሆነ ሌቭል የሚያሳልፈው ተግባር ተፈጽሟል። ይህም እንግዲህ የሶማሌላንድ ፕሬዝዳንቱ በዚህ መልኩ ልዩ የሆነ ገጸ በረከትና ሽልማት ከእስራኤል ተበርክቶላቸዋል። ታዲያ ይህ ሽልማትም ከላይ እንደምትመለከቱት ፍሬንድስ ኦፍ ዛዮን የሚል አዋርድ ነው ወይም ሽልማት ነው። ታዲያ ይህ ሽልማትም የሚሰጠው ለእስራኤል መልካም ለሆኑ ወዳጆች ብቻ ነው። ፕሬዝዳንቱም እንግዲህ በዛሬው ዕለት ተሸልመዋል ከእስራኤል። በዚህ ብቻ ያበቃውን በተጨማሪም እንግዲህ የሁለቱ የመከላከያ ሚኒስትሮች እንግዲህ ልዩ የሆነ ስምምነትን በእስራኤል ማድረጋቸው ተነግሯል። ይህም እንግዲህ በቀይ ባህር ያለውን ሁኔታ እጅግ በጣም የሚቀይረው ነገር ነው። ታዲያ ግብጽም ፕሬዝዳንት ከሰሞኑን ከኤርትራ ፕሬዝዳንት ጋር ያደረጉት ግንኙነት ይህንን ተከትሎ ነው። የቀይ ባህር ሁኔታንም የሚቀይርና ለኢትዮጵያም ጥሩ ነገር ይዘው የሚመጡ አዲስ ነገሮች በአሁኑ ሰዓት በቀይ ባህር አካባቢ እየተካሄዱ ይገኛሉ። የእነዚህ ነገሮች ምንን ይዘው ይመጣሉ አብረን የምንመለከት ይሆናል። ነገር ግን አረብ ሀገራቱ እጅግ በጣም ተበሳጭተዋል፣ ሶማሊያንም ጨምሮ። የቀይ ባህርን ሁኔታ የሚቀይረው አዲሱ ጂኦፖለቲክስ እንግዲህ እጅግ በጣም በፈጣን ሁኔታ እየተቀያየረና ወደ ስራ እየገባ ይሆናል። ከዚህ በኋላ ምን ይከሰታል አብረን የምንመለከተው ይሆናል። የግብፁ ፕሬዝዳንት እጅግ በጣም ተናዷል።